ሰላም ጤና ይስጥልን የጊዮን ቲዩብ ተከታታዮች እንደምን አላችሁ? ሰላምና ደስታ ፍቅርና ጨዋታ ከትልቅ ስኬት ጋር እንመኝላችኋለን። በዛሬው ቪዲዮአችን በሰሞኑ አነጋጋሪ የነበረችው ሉላ ገዙ ማናት? አባቷ አቶ ገዙ ስለሷ ምን ተናገሩ? በቀጣይ ህይወቷ በኢትዮጵያ ፖለቲካ ላይ ምን ልታደርግ አስባለች የሚለውንና ስለ ሉላ ያልተሰሙ ነገሮችን ዘርዘር አድርገን እንመለከታለን። እኛ ጋር አብራችሁ ቆዩ። ሞዴል ተዋናይ፣ የቴሌቪዥን ፕሮግራም አቅራቢ፣ የማስታወቂያ ባለሙያ፣ ረጅም የተደላደለ ሰውነት ከውብ መልክ ጋር ያላት ከማለታችን በፊት ሉላ ገዙ ማናት ብለን ስንጠይቅ በወርሃ ጥቅምት በቀን 19 በይርጋለም ሆስፒታል ተወለደች። ከአባቷ አቶ ገዙ ወልደ ገብርኤል እናቷ ደግሞ ቅድስት ተስፋ ይባላሉ። ይርጋለም ከተማንም ሆነ ይርጋለም ሆስፒታልን ከተወለደች በኋላ አይታቸው አታውቅም። እናቷ እሷን ለመውለድ ወደ ይርጋለም ሄደች እንጂ መኖሪያቸው በሻሸመኔ ነበር። የልጅነት የመጀመሪያ ዓመታትን ያሳለፈችው በሻሸመኔ ነው። በልጅነቷ ፈጣን እንደሆነች ሲናገር ውሃ መዋኘት እንኳን የጀመረችው ገና በ6 ዓመቷ ነበር። የቤተሰቡ ሶስተኛ ልጅ ስትሆን ሴት በመሆን ደግሞ የመጀመሪያዋ ነች። በማውንት ኦሊቭ ከኬጂ2 የተማረች ሲሆን ከዛ በመቀጠል ኩቤራ አድቬንቲስት በሻሸመኔና በሐዋሳ የተከታተለች ሲሆን 4ኛ ክፍል ስትሆን ከቤተሰቦቿ ጋር ወደ አዲስ አበባ መጥታለች። 4ን በከፍተኛ ውጤት በመጨረስ በተርም በማለፍ 6ኛ ክፍል ለመሆን የበቃች ጎበዝ ተማሪም ጭምር ነበረች። የሚኒስትሪ ውጤቷ 94.2 ሲሆን የመጀመሪያ የአይን ፍቅር ውስጥ የወደቀችው በዚሁ ዕድሜ ውስጥ ነበር። ልጁን አጥብቃ እንደወደደችውና እሱም የወደዳት ቢሆንም የሴትነት ወጉ አይቀርም በማለት ስትግደረደር እንዳጣችው ትናገራለች። የሞዴሊንግ ሀሳቡም የተጠነሰሰው በዚህ ዕድሜዋ ሲሆን ቁመቷ እየጨመረ በመምጣቱ ለሞዴሊንግ እየተገፋፋች መምጣቷን ትናገራለች። 9ኛና የ10ኛ ክፍል ትምህርቷን በግሬስ የተከታተለች ሲሆን በዚህ ትምህርት ቤት በተዘጋጀው የቁንጅና ውድድር አሸናፊ ነበረች። 10ኛ ክፍል ስትገባ ሚስ ሃይስኩልን አሸነፈች። ሉላ ከጊዜ ወደ ጊዜ ዝምተኛ እየሆነች እየተረጋጋች የመጣች ሲሆን ማትሪክ 2.85 አምጥታ የነገ ሰው ትምህርት ቤት ገብታለች። በትምህርቷ ጠንካራ የሆነችው ሉላ ፋሽን ተከታይነቷ ሞዴል የመሆን ፍላጎቷንና የተደላደለ የሰውነት ቅርጽን አጣምራ በመያዝ ኢንትራንስን በጥሩ ውጤት በማለፍ በመቀሌ ዩኒቨርሲቲ የሳይኮሎጂ ትምህርትን ለመከታተል ብትገባም የመጀመሪያ ዓመቷን ጨርሳ ከተመለሰች በኋላ ወደ መቀሌ ዩኒቨርሲቲ አልተመለሰችም። ምክንያቷ ደግሞ ሚስ ኢትዮጵያ አሸንፋ ሚስ ወርልድን ለመሳተፍ ዝግጅት ላይ በመሆኗ ነው። ሚስ ኢትዮጵያን ስታሸንፍ የ60 ሺህ ብር ዳይመንድ በጠቅላይ ሚኒስትሩ የተበረከተላት ሲሆን ዝናን ሀብ ላይ ጀመረችው በዚህ ጊዜ ነበር። በለንደን በዱባይ መጨረሻውን ደቡብ አፍሪካ ያደረገውን ሚስ ወርልድ ውድድር ላይ ቶፕ 6 በመግባት በድል አጠናቃለች። ስኬትና ገንዘብ እንዲሁም እውቅና ተገጣጥሞ የመጡላት ሉላ ወዲያው ሌላ በረከትን አገኘች። ብዙ ሺዎች ጋር ተወዳድራ በማሸነፍ ዲኬት ማስታወቂያ መስራት ቻለች። በዛ ገንዘብ የመጀመሪያዋ መኪናዋን እንደገዛች ትናገራለች። ገንዘብን፣ ዝናን፣ ክብርን ያገኘችው ሉላ ትምህርት መቀጠል እንዳለባት በማመን ለመማር ወሰነች። ምክንያቷ ደግሞ መልክና ተክለ ሰውነት ሊጠፋ ይችላል፣ እውቀት ግን ከአንተ ጋር የሚዘልቅ ነው በማለት ነበር። በቀን መርሃ ግብር ዩኒቲ ዩኒቨርሲቲ ሶሺዮሎጂ፣ በማታ ደግሞ አዲስ አበባ ዩኒቨርሲቲ በጋዜጠኝነት መማር ጀመረች። በዚህ ጊዜ ነበር ባለቤቷ ጋር የተገናኘችው። በአጫጭር አፍቃሪዎች የተማረረችው ሉላ ገዙ ባለቤቷ ረጅም ሆና ስላገኘችውና ስለወደደችው ትምህርቷን ሳትጨርስ አገባችው። ከዛም ሳትቆይ ወለደች። እየተማሩ ልጅ ማሳደግ ከባድ ቢሆንም ትምህርቷን ማቋረጥ አልፈለገችም። ነገ ልጆቿን ተማሩ ስትላቸው ቢያስቸግሯት እንኳን በኮንፊደንስ የመማርን ጥቅም ማስረዳት እችላለሁ ትላለች። በዚህ የወላጅነት ኃላፊነት ውስጥ በመሆን የሁለቱም ዲግሪ ባለቤት የሆነችው ሉላ ገዙ እንደወጣች የራሷን ፀጉር ቤት ከፈተች። ነገር ግን አልተሳካም። ጓጉቷ የገባችበት ትዳርም መጽናትን አልቻለም። የተለያየ ፈተና ተደራረቡባት። ስለገጠማት ከባድ ጊዜ ስትናገር እንደዚህ ትላለች። ፈጣሪ በቁመቴ ልክ ችግርና ፈተናን ሰጠኝ፣ በዚህም ቁመቴ ልክ ቋቋሚያ ትከሻን አጎናጸፈኝ ትላለች። በርካታ የማስታወቂያዎችን፣ ፊልም፣ ተከታታይ ድራማ የሰራች ሲሆን ስን ተቀላቅላ በቀላሉ ተቀባይነትን አግኝታለች። በመማር የምታምነው ሉላ ገዙ የማስተርስ ትምህርቷን በአዲስ አበባ ዩኒቨርሲቲ ስትጨርስ የፒኤችዲ ትምህርቷን የመቀጠል እቅድ እንዳላት ትናገራለች። ምንም እንኳን በጋዜጠኝነት የተመረቀች በፕሮግራም አቅራቢነት እየሰራች ያለች ብትሆንም ጋዜጠኛ ተብላ እንድትጠራ አትፈልግም። ምክንያቷ ደግሞ ይሄ የተከበረ ሙያ ነው፣ እኔ እሱን ሙያ የሚመጥን ስራ እየሰራው አይደለም ለመሆን እየጀመርኩ እንጂ ትለናለች። የኔ ፍላጎት የመዝናኛ ፕሮግራም ላይ መስራት ሳይሆን ጥልቅ ሐሳቦችን ለማህበረሰቡ ተደራሽ ማድረግ ነው ትላለች። ለዚህም በቀጣይ የፖለቲካ ሐሳቦች እንደሚማርኳትና
በቀጥታ እዛ ላይ እንደምትሰራ የተናገረች ሲሆን አላማዋ ግን ፖለቲከኛ መሆን አይደለም። በዙሪያዋ ያሉ ሰዎች ሁሉ ስለ ጥንካሬዋ፣ ደግነቷ ይናገራሉ። አባቷ አቶ ገዙ ወልደ ገብርኤል ሲናገሩ እኔ የምጠራት ውሼ እያልኩ ነው። እሷ ደግ ልብን ከፈጣሪ የተቸራት ስሜቷ ስስ የሆነ የሰዎች ህመም እንደራሷ የምትታመም የተቸገረን መርዳት አብሮ ያደገ ማንነቷ ነው። በብዙ ፈተናዎች ጸንታ ማለፍ የቻለች ፈጣሪዋን የምትደገፍ ደጋግማ ወድቃ ደጋግማ የተነሳች የጽናት ተምሳሌት ናት። የቤተሰቡ መደገፊያ ምሰሶ የሆነች እጅግ ደግና ሩህሩህ ልጅ ነች ይሉናል ውድ የጊዮን ቲዩብ ተከታታዮች። ስለዚህች ውብ መልክና ልብ እንዲሁም ዕውቀትን ስለተቸራት ሉላ ገዙ እናንተ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልን። ቻናላችን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።